አሽከርካሪዎችን የተመለከተ መረጃ ቀዳሚ እናደርጋለን። አነጋጋሪውና በማህበራዊ ሚዲያ ላይ በስፋት ሲዘዋወር የነበረ የሰውን ህይወት ለማትረፍ የጣረና እንዲሁም ደግሞ መነጋገሪያ የሆነውን ነቀምት መንገድ ላይ ባደገኛ መስመር ላይ ደርቦ የገባበትን ተሽከርካሪ እንዴት አሳለፈ የሚለውን የአንድን ሹፌር ጉዳይ ከምስሉ ጋር ለእናንተ እናደርሳለን። አሽከርካሪዎች በእንደዚህ አይነት ሁኔታ ምን አይነት ጥንቃቄ መደረግ አለበት የሚለውንም በዚሁ ለእናንተ የምናደርሰው የመጀመሪያ ዜናችን ነው። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የመኖሪያ ቤቶች የሊዝ አዙሪት በህግ የተፈቀደለት ሰኔ 30 ቀን 2010 በመቃረቡ ያልተፈቀደ የቤት ኪራይ ጭማሪ ለሚያደርጉ አከራዮች ማስጠንቀቂያ ሰጠ። ቀዳሚ መረጃችን ነው። ዶክተር ቴዎድሮስ በደቡብ አፍሪካ ስለተገደሉ ኢትዮጵያውያን የሰጡትን አስተያየት የአገሪቱ ባለስልጣናትን አስቆጣ። ለምን ሰማላችሁ? በ14 ዓመት የእንጀራ ልጁ ላይ ለ10 ወራት ያህል ተደጋጋሚ ያስገድዶ መድፈር ወንጀል ሲፈጽም የቆየው የእንጀራ አባትን ጉዳይም ከዚሁ ጋር በተገናኘ እናደርሳለን። የሴቶች ጥቃት ወዴት እያመራ ነው? አውሮፕላን ተከስክሶ የቦይንግ ሰራተኞችን ጨምሮ 8 ሰዎች ህይወታቸው አለፈ። የት ሀገር ነው የሆነው? በመረጃችን በዝርዝር የምነግራችሁ ጉዳይ ነው። በፈተና ማጭበርበር ሰበብ የቴሌግራም መተግበሪያ ታገደ። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የናንተው የመረጃ ቻናል ነው። ከዚህ በመቀጠል ለእናንተ ለውድ ቤተሰቦቼ አጠራ አድርጌ የተመረጡትንና እናንተን ይመጥናሉ ያልናቸው መረጃዎች እናደርሳለን። አዘጋጅቼ የማቀርበው ናርዶስ አለማየሁ ነኝ። አብራችሁ እንድትሆኑ ጋብዛችኋለሁ። አዳዲስ ቤተሰቦቻችን ደግሞ ሰብስክራይብ እንድታደርጉ በታላቅ ትህትና ነው የምጠይቃችሁ። ነባር ቤተሰቦቻችን እዚህ ድረስ አብራችሁን ስለዘለቃችሁ እናመሰግናለን። ወደፊትም ከኛ ጋር ስለምትሆኑ አክብሮታችን ላቅ ያለ ነው። ሰብስክራይብ በማድረግ ዜናውን እንጀምር። በቀጥታ ወደ ዜናው። መንግስት 30% ድርሻ ያለበት ዘመናዊ ግራውንድ ፕላስ 4 የገበያ ማዕከል ላይ የንግድ ሱቅ ባለቤት የምትሆኑበትን ወርቃማ እድል ገበያው በደራበት በመርካቶ ተክለ ሃይማኖት አቅርበንልዎታል። 100% መክፈል ለምትፈልጉ 10 ደንበኞቻችን ብቻ የማይደገም 15% እውነተኛ ቅናሽ እናደርጋለን። ከኛ ሱቅ ሲገዙ ለተጨማሪ ጋራ መገልገያ የማይከፍሉ ሲሆን ማለትም በኔት ኤሪያ ብቻ እናስተናግደውታለን። ከ22 ካሬ ጀምሮ በፈለጉት የካሬ አማራጭ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ ከ3.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በአንድ ዓመት የሚረከቡት የንግድ ሱቅ ባለቤት ይሆኑ። በተጨማሪም በፒያሳ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ቤቶችን በ30% እውነተኛ ቅናሽም አቅርበንልዎታል። ምን ይጠብቃሉ? አሁኑኑ ፈጥነው ይደውሉልን። 0931 07 38 18 ወይንም ደግሞ 0993 70 50 97 ይደውሉልን። አሽከርካሪዎችን የተመለከተ ቀዳሚ መረጃችን ነው። እንደሚታወቀው አሽከርካሪዎች ራሳቸውን ተሳፋሪዎችና ሌሎች በርካታ ሰዎችን የመንገድ ተጠቃሚዎችን ከአደጋ ለመጠበቅ ሁልጊዜም ንቁና ኃላፊነት የሚሰማቸው ዜጎች እንደሆኑ ይታወቃል። ጥንቃቄያቸው ምን ያህል ነው ያልን እንደሆነ የመጀመሪያው የመኪና ፍተሻ ነው። አሽከርካሪዎች ከመንቀሳቀሳቸው በፊት የመኪናቸውን ፍሬን፣ መብራት፣ ጎማና የዘይት ውሃ መጠን በአግባቡ መስራታቸውን ያረጋግጣሉ ማለት ነው። ጥንቁቅ የሆኑ አሽከርካሪዎች የአካልና የአእምሮ ብቃትን በተመለከተ በቂ እንቅልፍ ማግኘታቸውን ያረጋግጣሉ። እንዲሁም ስሜታቸውን በመቆጣጠር በተረጋጋ አእምሮ ረጅም መንገድም አጭር መንገድም ያሽከረክራሉ። የደህንነት ቀበቶ ዋና ጉዳይ ነው። ማሽከርከር ከመጀመራቸው በፊት የደህንነት ቀበቶ ያስራሉ። ተሳፋሪዎችም ማሰራቸውን ሁሌም ያረጋግጣሉ ማለት ነው። በማሽከርከር ሂደት ላይ ምን ሊገጥም ይችላል የሚለውን ስናይ የፍጥነት ወሰንን ማክበር ነው። መንገዱ በሚፈቅደውና ለአየር ሁኔታው ተስማሚ በሆነ የፍጥነት ልክ ብቻ ማሽከርከር ይገባል። መጪው ክረምት ከመሆኑ አንጻር ይህ መረጃ ብዙዎቻችሁ የምታውቁት ቢሆንም ግን ለጥንቃቄ ያህል እናደርሳለን። ርቀትን መጠበቅም ሌላኛው ጉዳይ ነው። ድንገተኛ አደጋን ለመከላከል እንግዲህ ከፊት ለፊታቸው ካለው መኪና በቂና አስተማማኝ ርቀት ይተዋሉ። የሚመጣው መኪና ጥንቃቄ እንኳን ባያደርግ እኛ በምን መልኩ ጥንቃቄ ማድረግ አለብን የሚለው ጉዳይ ከዚሁ ጋር በቀጥታ ይገናኛል። ትኩረትን አለመስረቅ ሌላኛው ጉዳይ ነው። በሚያሽከረክሩ ጊዜ ስልክ ከመጠቀም ከመጻፍ ቴክስት
ከማድረግ እንዲሁም ደግሞ ትኩረቱን ሁሉ ከሚከፋፍሉ ማናቸውም የኤሌክትሮኒክስ መሳሪያዎች መቆጠብ ህይወትን ያድናል። ከመታጠፋቸው ወይም ደግሞ ሌላ መኪና ከመቅደማቸው በፊትም ቀድመው ማዞሪያ ወይም ከርቭ መብራትን በማብራት ለሌሎች ማሳወቅ ይገባል ማለት ነው። ታዲያ ማህበራዊ ሚዲያው ላይ ሰፊ አድናቆት የተቸረው ይሄ አሽከርካሪም በምስሉ ላይ እንደምትመለከቱት ነው የሆነው። የተሳቢ ሾፌር ነው የተባለው። ይሄ አውቶቡስ እንግዲህ ነቀምት መንገድ ቱኬ የሚባል ቦታ ላይ አውቶቡስ በማይሆን ቦታ ላይ ሌላ ተሽከርካሪ ደርቦ ሲገባ ከጉዳቱ በፊት በሚል ፊት ለፊት የመጣውን ተሳቢ መንገዱን ስቶ በመግባቱ ህዝብን ከጉዳት ታድጎ ራሱ ላይ እንግዲህ የከፋ ጉዳት ሳይደርስበት በዚህ መልኩ መስመሩን ቢስትም ሰዎችን ለማትረፍ ሲል በዚህ መንገድ ቆሟል። አውቶቡሱ እንግዲህ ዝግ መስመር ረግቶ የማይደርብ ቦታ ደርቦ የገባበት ሂደት ልክ እንዳልሆነም ነው የተገለጸው። የተሳቢው ሾፌርም ህዝብ እንግዲህ ከሚያልቅ በሚል የወሰነው ሂደትና ህዝብን ለማዳን የሄደበት ርቀት ከጉዳት አድኗል ነው የተባለው። እንደ አውቶቡስ አመጣጥ ግን አደጋው የከፋ እንደነበርም ሊሆን እንደሚችልም ነው የተነገረው። በዚህ መሰረት የአሽከርካሪ ከፍተኛ አድናቆት እየተቸረው ይገኛል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የመኖሪያ ቤቶች እንግዲህ በህግ የተፈቀደው ሰኔ 30 በመቃረቡ ያልተፈቀደ የቤት ኪራይ ጭማሪ ለሚያደርጉ አከራዮች ማሳሰቢያ ሰጥቷል። ማሳሰቢያው ከፍ ያለ የኪራይ ጭማሪ ከሚጠይቀው ጥያቄ ጎን ለጎን አከራዮች ተከራዮችን ለግል ጥቅማቸው ወይም ለሽያጭ በማቅረብ ንብረታቸውን ለቀው እንዲወጡ ግፊት ሲያደርጉ መቆየታቸውንም የወጡ ዘገባዎችን ተከትሎ ነው። የቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ናቸው። የኪራይ ገበያን ለማረጋጋት የተዋቀረ አሰራር መዘርጋቱን ገልጸዋል። 500 ሺህ የሚጠጉ የኪራይ ቤቶች በማዕከላዊ የመረጃ ቋት መመዝገባቸውንም ጠቁመዋል። የቦታ የንብረት ዝርዝር መግለጫ፣ የኪራይ ደረጃና የተከራይ ማንነትን ጨምሮ ዝርዝር መረጃዎችን በመያዝ ላይ ናቸው። የሊዝ ስምምነቶች ቢያንስ ለ2 ዓመታት በህጋዊ መንገድ የተቀመጡ መሆናቸውና አከራዮች ደግሞ የኪራይ ዋጋን በአንድ ወገን መለወጥ እንደማይችሉ ነው እሳቸው ያሳሰቡት። የኪራይ ዋጋን የማስተካከል ስልጣን ያለው መንግስት ብቻ ነው ሲሉም ዓመታዊ ማስተካከያዎች በይፋዊ የገበያ ግምገማዎችና የማክሮ ኢኮኖሚ አመላካቾች ላይ የተመሰረተ ነው ብለዋል ኃላፊዋ። እንግዲህ አዲሱን ግምገማ ተከትሎ በበጀት ዓመቱ ምንም አይነት የኪራይ ጭማሪ እንዳልተፈቀደ ገልጸው አሁን ላይ ያለው ግምገማ በሚቀጥለው ዙር ማናቸው ማስተካከያዎች ይኖሩ እንደሆነ ለማወቅ ገና እየተሰራ ነው። ይህን ተከትሎ ታዲያ ይፋዊ ማስታወቂያ እስኪወጣ ድረስ አከራዮች ከፍተኛ ክፍያ እንዲጠይቁ አይፈቀድላቸውም ነው የተባለው። ቢሮው አለመግባባቶችን ከወረዳ ጽህፈት ቤት እስከ ወረዳ አስተዳደርና በመጨረሻም ወደ ማዕከላዊ ቤቶች ቢሮ ደረጃ በደረጃ የቅሬታ አሰራር ሊዘረጋ እንደሚችል በመግለጽ ተከራዮች ህጋዊ መብቶቻቸውን እንዲያረጋግጡና የተፈጸሙ ጥሰቶችንም እንዲያሳውቁ አሳስቧል ሲሉ የሀገር ውስጥ መገናኛ ብዙሃን የቤት ኪራይን በተመለከተ ተዘግቧል። ዶክተር ቴዎድሮስ አዳኖም በደቡብ አፍሪካ ስለተገደሉ ኢትዮጵያውያን የሰጡት አስተያየት የሀገሪቱን ባለስልጣናት አስቆጥቷል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም ደቡብ አፍሪካ ውስጥ በተገደሉ ኢትዮጵያውያንና ሞዛምቢካውያን ዙሪያ የሰጡት አስተያየት የሀገሪቱን ባለስልጣናት ለምን አስቆጣ የሚለውን እንመለከታለን። ዶክተር ቴዎድሮስ እሁድ ዕለት ደቡብ አፍሪካ ውስጥ ሌላ ዙር መጤጠል ጥቃት እያገረሸ መሆኑን በመጥቀስ ድርጊቱ ሀገሪቱ ለነጻነት ያደረገችውን ትግል የሚክድ አሳዛኝ ሁኔታ ነው በማለት ገልጸውት ነበረ። የዓለም ጤና ድርጅት ዋና ዳይሬክተሩ በደቡብ አፍሪካ ውስጥ እንግዲህ በሚፈጸሙ እኛም ከዚህ በፊት በዘገብነው መሰረት ኢትዮጵያውያንና ሌሎች ወደዛ ሀገር የሄዱ ሰዎች መገደላቸውን ገልጸን ነበረ። መጤጠል ጥቃቶች በሺዎች የሚቆጠሩ ቤተሰቦች መፈናቀላቸውና የሰው ሕይወት ባጭሩ እየተቀጨ መሆኑን በመግለጽ በቅርቡ የሞቱ ኢትዮጵያውያንና ሞዛምቢካውያን በምሳሌነት ጠቅሰዋል እሳቸው። በዚህም ቢያንስ 5 ኢትዮጵያውያንና 5 ሞዛምቢካውያን መገደላቸውን ያመለከቱት የዓለም ጤና ድርጅት ዳይሬክተር በሺዎች የሚቆጠሩት ደግሞ ለህይወታቸው በመስጋት እየሸሹ መሆናቸውን በኤክስ ገጻቸው ላይ ጽፈውታል። ይህን ተከትሎ ነው የደቡብ አፍሪካ ባለስልጣናት የዋና ዳይሬክተሩ አስተያየት ትክክል አለመሆኑን በመጥቀስ በአገሪቱ ውስጥ ተፈጥሯል ስለሚባለው መጤጠል ጥቃት ትክክለኛና አስተማማኝ መረጃን ለዓለም ጤና ድርጅት ለማስረዳት እንደሚፈልጉ የገለጹት። ዓለም አቀፉ ግንኙነትና ትብብር መስሪያ ቤት የሚባለው የደቡብ አፍሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ለቢቢሲ እንደተናገሩት ከሆነ እንደውም ዶክተር ቴዎድሮስ የጠቀሷቸው የውጭ ዜጎች ህይወት በማለፉ እንደሚያዝኑ በመግለጽ ምክንያቱ ግን መጤጠል ጥቃት እንዳልሆነ ነው ያስተባበሉት። ባለስልጣናቱ ለኢትዮጵያውያኑና ለሞዛምቢካውያኑ ሞት ምክንያት የመጤጠል ጥቃት አለመሆኑን ከመግለጻቸው በተጨማሪ የኢትዮጵያውያኑ ሞት ከተደራጀ ወንጀል ጋር እንደሚያያዝ እንጂ
የሞዛምቢካውያኑ ሞት ደግሞ ምርመራ እየተደረገበት እንደሆነ ነው ያሳወቁት። ዶክተር ቴዎድሮስ ግን በደቡብ አፍሪካ የነበረውን የአፓርታይድ ስርዓት ለማፍረስ የአፍሪካ ሀገራት በጋራ መቆማቸውን ገልጸው ኢትዮጵያ ማንዴላን በመደገፍ ፓስፖርት ሰጥታ በአህጉሪቱ ውስጥ እንዲንቀሳቀሱ ስታደርግ ሌሎች ሀገራትም እንዲሁ ደግሞ በተለያዩ መንገዶች ድጋፍ ማድረጋቸውን አንስተዋል ማለት ነው። በዚህ ምክንያት የእሳቸውን አስተያየት በተመለከተ ባለስልጣናቱ ቁጣቸውን ገልጸዋል። ወደ ጥቃት እንመጣለን። በ14 ዓመት የእንጀራ ልጁ ላይ ለ10 ወራት ያህል ያስገድዶ መድፈር ወንጀል የፈጸመውን ግለሰብ እንነግራችኋለን። ጉዳዩ ሆነው ኢትዮጵያ ውስጥ ነው፣ በካፋ ዞን ነው። እንግዲህ በአንድ ቀበሌ ውስጥ በእንጀራ ልጁ ላይ ያስገድዶ መድፈር ወንጀል ሲፈጽም የነበረ ተከሳሽ ያው በመጨረሻ ወደ ሕግ ሄዷል። ፍርድ ቤቱ እንደገለጸው ከሆነ ተከሳሹ አጉቻ አክሎ ይባላል። መስከረም 19 2018 በግምት ከሌሊቱ 9 ሰዓት አካባቢ ላይ የ14 ዓመት ህጻን ልጅ ላይ ያስገድዶ መድፈር ወንጀል ወይም ጾታዊ ጥቃት ነው የፈጸመባት። የህፃኗ እናት ሁኔታውን በማወቋ ለህግ ጥቆማ እንዳያደርሱ ተጎጂዋንና እናቷን እገላቸዋለሁ፣ እንደዚህ አደርጋቸዋለሁ በማለት በማስፈራራት ተደጋጋሚ የሆነ ህፃኗን አብሮ በማስተኛት በኃይል ያስገድዶ መድፈር ወንጀሉን ለ10 ወራት ያህል ነው ሲፈጽም የቆየው። ይሄ ግለሰብ የምትመለከቱት ተከሳሹ ግንቦት 12 ቀን 2018 ከወዳ ቀበሌ ተጎጂዋን በድብቅ በመውሰድ ሻካ ቀበሌ ውስጥ ነው ያሳደራት። በማግስቱ ግንቦት 13 ከሌሊቱ 11 ሰዓት ላይ ህፃኗን ወደ ሸካ ዞን ቴፒ ከተማ ይዞ ለማምለጥ ሲሞክር ለወረዳው ፖሊስ ጥቆማ ስለደረሰው በቁጥጥር ስር ሊውል ችሏል። ይሄ ግለሰብ ማለት ነው። የወረዳው ፖሊስም ድርጊቱን ሲመረምር ቆይቶ መዝገቡን ለወረዳው አቃቢ ህግ ነው ያስተላለፈው። አቃቢ ህግ የደረሰውን የወንጀል መዝገብ ተመልክቶ በ3 ተደራራቢ ወንጀሎች መሰረት እንዲታይ ተደራራቢ ክስ ለፍርድ ቤት ነው ያቀረበበት። ጉዳዩን ደግሞ ሲያከራክር የቆየው የጨታ ወረዳ ፍርድ ቤት ነው። የአቃቢ ህግን የሰነድ የሰው ማስረጃ ሰምቶ ከመዘነ በኋላ ተከሳሹ መከላከያ ማስረጃ እንዲያቀርብ አዘዘ። ተከሳሹ መከላከያ ማስረጃ የለኝም ስላለ ፍርድ ቤቱ የግራ ቀኙን ቅጣት ማክበጃና ማቅለያዎችን በመውሰድ የተበዳይዋን እድሜና የድርጊቱን አፈጻጸም 14 ዓመቷ ነው ብያቸዋለሁ ከግምት ውስጥ አስገብቷል። ጥፋተኛውን ያስተምራል፣ ሌሎችንም ወንዶች ማስጠንቀቂያ ይሆናል በማለት ሰኔ 4 ቀን 2018 በዋለው ችሎት በ15 ዓመት ጽኑ እስራት እንደተቀጣ ከወረዳው የወጡ መረጃዎች ያመለክታሉ። አውሮፕላን ተከስክሶ የቦይንግ ሰራተኞችን ጨምሮ 8 ሰዎች ሞተዋል። ይሄ የሆነው በደቡብ ካሊፎርኒያ ነው። የአሜሪካ አየር ኃይል የጦር አውሮፕላን ነው። ቢ52 ቦምበር ነው። ይሄ ተከስክሶ 2 የቦይንግ ሰራተኞችን ጨምሮ 8 ሰዎች ናቸው የሞቱት። የጦር አውሮፕላኑ ትላንትና ሰኞ ዕለት መደበኛ ፍተሻ እያደረገ ሳለ ነበረ አደጋው የተከሰተበት። በርካቶችን ያነጋገረና ያሳዘነ ክስተት ነው። በኤድዋርድስ አየር ኃይል መቀመጫ አሳዛኝ ክስተት ተፈጥሯል። 8 ታላቅ አሜሪካውያንን በዚህ አደጋ ተናል ብለዋል። ወታደሮች፣ ንጹሃን ዜጎችና መንግስት ኮንትራት የሰጣቸውም በዚህ ይገኙበታል። ባልታሰበው አደጋ የአየር ኃይል መቀመጫው እንዳለው እንግዲህ የመጀመሪያ ደረጃ ሪፖርቶች ከአደጋው መትረፍ እንደማይቻል አሳይተዋል። የሞቱት ሰዎች ዝርዝር ለቤተሰቦቻቸው ከተገለጸ በኋላ ለህዝብ ይፋ ይሆናል ማለት ነው። ፎቶዎቻቸውም ሁሉም ነገር ይፋ ይደረጋል። የአውሮፕላን አደጋው ያደረሰው ጉዳት በአየር ኃይሉ ብቻ ተወስኖ እንዲቀር ማድረግ መቻሉ ነው የተገለጸው። ቢ52 የተባለው ይሄ የምትመለከቱት የጦር አውሮፕላን ለአየር ኃይሉን መቆጣጠሪያም ስርዓት ድጋፍ እየሰጠ እንደነበረና በረራ ጀምሮ ብዙም ሳይቆይ ነው የተከሰከሰው። የአደጋው መንስኤ ይፋ የሚደረገው ምርመራዎች ከተካሄዱ በኋላ የተጣራ መረጃ ከተገኘ በኋላ ነው። ነገር ግን እስካሁን ድረስ 8 ሰዎች ሞተዋል። ይሄም እስከ 30 ቀናት ሊወስድ ይችላል ምርመራውን ለማጣራት። ተጨማሪ ምርመራ ደግሞ እስከ 6 ወራት እንደሚወስድ ኮሎኔል ጄምስ ሄይስ ተናግረዋል። ቦይንግ ባወጣው መግለጫ ደግሞ ምንድነው ያለው? 2 ሰራተኞቹ በጦር አውሮፕላኑ ላይ ከተሳፈሩት ሰዎች መካከል ይገኙበት ነበረ። ቢቢሲ ከቦይንግ ተጨማሪ መረጃ ለማግኘት ጥረት አድርጎ ነበረ። ነገር ግን ለጊዜው መረጃ አላገኘም። የነገርናችሁን ብቻ መረጃ ነው ያወጣው ድርጅቱ። የካሊፎርኒያ ሀገረ ገዢ አደጋውን አሳዛኝ ብለው ለተጎጂዎች ቤተሰቦች፣ የአየር ኃይሉ ሰራተኞችም መጽናናትን በሀዘን ተመኝተዋል። የአሜሪካ አየር ኃይል ቢ52 የተባለው የጦር አውሮፕላኖችን ከ1950ዎቹ አንስቶ እየተጠቀመ ነው የሚገኘው። የጦር አውሮፕላኑ የተከሰከሰበት ስፍራም በጭስ ታፍኖ የሚያሳይ ምስሎች ወጥተዋል። ይህንን የጦር አውሮፕላን አሜሪካ በኢራን ኢላማዎችን ለመምታት ተጠቅማበታለች። እስከ 50 ሺህ ጫማ ከፍታ የሚበር ነው። በመቶዎች የሚቆጠሩ ቦምቦችና 32 ኒውክሌር ክሩዝ ሚሳይሎችንም የሚጭን ነው። በበረራ ላይ ሳለ ነዳጅ ስለሚሞላ ሰፊ አካባቢን ኢላማ የማድረግ አቅም የነበረው አውሮፕላን ነው። በዚህ መልኩ ተከስክሶ እንግዲህ የሰዎች ህይወት ሊያልፍ ይችላል።
በመጨረሻም ቴሌግራም ታግዷል። ይሄ ሆነው በህንድ ነው። በፈተና ማጭበርበር ሰበብ የቴሌግራም መተግበሪያ እንደታገደ ነው የሰማነው። ህንድ በፈተና ማጭበርበር ሰበብ የቴሌግራም መተግበሪያን አግደዋለች። የህንድ መንግስት የሕክምና ትምህርት መግቢያ ፈተና ወይም የጤና መግቢያ ፈተና አስመልክቶ የቴሌግራም መተግበሪያን ለጊዜው በሀገሪቱ ላይ ማንም ቦታ ላይ እንዳይሰራ እገዳ ጥሎበታል። ውሳኔው በፖሊስና በጸጥታ አካላት በኩል በቴሌግራም አማካኝነት የፈተና ጥያቄዎች መልሶቻቸው ጭምር ይለቀቃሉ፣ ይሰረቃል፣ ፈተናውን ስጋት ውስጥ ይጥላል በሚል የቀረበ ጥያቄን ተከትሎ ነው። በዚህ መሰረት እንግዲህ ላልተወሰነ ጊዜ የቴሌግራም አፕሊኬሽንን ልታግድ ችላለች። ውድ ቤተሰቦቻችን ለዛሬ የነበሩን መረጃዎች እነዚህ ናቸው። የሰኔ 9 ቀን 2018 ዓ.ም ዕለተ ማክሰኞ የ11 ሰዓት መረጃዎች እነዚህ ናቸው። እናንተን ይመጥናሉ ያልናቸውን ከብዙ መረጃዎች መካከል መርጠን የምናደርስበት ቻናላችን ነው። አብራችሁ ቆይታ ያደረኩት ናርዶስ አለማየሁ ነኝ። በድጋሚ ሰብስክራይብ እንድታደርጉ እጠይቃለሁ። በያላችሁበት መልካም ምሽት ይሆንላችሁ። ሰላም ለእናንተ ይሁን ውድ አሃዱ ቤተሰቦች፣ በድጋሚ በያላችሁበት ሰላምታችን ይድረሳችሁ ብለናል። ከአሃዱ ሬዲዮ 94.3 የሰኔ 9 2018 ዓ.ም የዕለተ ማክሰኞ አሃዱ ልሳን ማለዳችን ተጀምሯል። አሃዱ ልሳን ማለዳውን እየመራው ፍቅር ተቢተው፣ ቴክኒኩን በጥራት በመቆጣጠር የዓለም ስራ ዘውዱ ህይወት የጌትነት የእናንተ ውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ እየተቀበለች አብረናችሁ እንቆያለን። አንኳር ዘገባዎቹ ቀዳሚ ናቸው። የአቅርቦት እጥረትና የኢኮኖሚ አሰራር ክፍተቶች ኑሮን እያስወደደው መሆኑ ተገለጸ። የኢትዮጵያ ስታቲስቲክስ አገልግሎት የግንቦት ወር አጠቃላይ የዋጋ ግሽበት 13.4 በመቶ መድረሱን ማስታወቁን ተከትሎ ለግሽበቱ መባባስ የአቅርቦትና ፍላጎት አለመመጣጠን እንዲሁም በመንግስት በኩል የማምረቻ ዘርፍ ላይ በበቂ ሁኔታ አለመሰራቱ ዋነኛ መንስኤ መሆናቸውን የምጣኔ ሀብት ባለሙያዎች ገልጸዋል። የምጣኔ ሀብት ተመራማሪውና መምህር የሆኑት ዶክተር ሙላ አለማየሁ የዋጋ ጭማሪው ዋነኛና መሰረታዊ ምክንያት የአቅርቦትና ፍላጎት አለመመጣጠን ነው ብለዋል። ዋነኛ በመንስኤነት የሚነሳው ግን የአቅርቦትና የፍላጎቱ አለመጣጣም ነው። ነገር ግን ከዚህ ባለፈ ደግሞ ሌሎች እንትኖች አሉ። አሁን ባለፈውም ሲነገር ነበረው የዓለም አቀፍ ላይ የተከሰተው የኢራንና የእስራኤል የአሜሪካ ጦርነት ያው አቅርቦቶቹን ግብዓት የሚሆኑትን እንደ ነዳጅ አይነት እንትኖች ስላስተጓጎለ ትራንስፖርቴሽን የምንጥረት ሸቀጦች ከሚመረቱበት ቦታ ወደ የሚፈልጉበት ቦታ በሚፈልጉበት መጠንና ጊዜ መቅረብ አልቻለም። በዛ ምክንያት ያው መስተጓጎሎች እየተባለ እንትን ይላል። ነገር ግን አሁን በትክክል የሚታወቅ ነገር የለም። እንደው እውነት ለመናገር የአቅርቦትና የፍላጎት እጥረት ነው። ግን ይሄን የአቅርቦትና የፍላጎትን እጥረት ያመጣው ምንድነው መንስኤው የሚባለው ነገር ላይ አይታወቅም። ምክንያቱም አንደኛ በእኛ እንትን ላይ ስታየው እንደው አንጻራዊ ሰላም የሚባሉ ቦታዎች ትንሽ ናቸው። አሁን ከሚመረቱበት ቦታ ወደ የሚፈልጉበት ቦታ በአግባቡ ይሄዳሉ ወይ? ትራንስፖርቴሽኑ ፍሎ ያደርጋል አያደርግም የሚለው በጣም አስቸጋሪ ነገር ነው። በሌላ በኩልም የኢንቨስትመንት አማካሪው አቶ ከፈለኝ ኃይሉ 13.4 በመቶ የዋጋ ግሽበት አሃዝ ቀደም ሲል ከነበረው 9.5 በመቶ ጋር ሲነጻጸር ከፍተኛ መሆኑን ጠቅሰው ይህም ቀጥተኛ የኑሮ ውድነት መሆኑን ገልጸዋል። ለችግሩ መባባስ የመንግስት ወጪ መጨመርና በማኒፋክቸሪንግ ዘርፍ ላይ ስራ አለመሰራቱንም በምክንያትነት አንስተዋል። ይህንን ቁጥር እንኳን ብንቀበል 13% ማለት ከፍተኛ የሆነ ነው። ከባለፈው 9.5 ከነበረው ጋር ሲታይ ማለት ነው። እንግዲህ ምክንያቶቹ በዋናነት አምራች አይደለም፣ ቶታሊ አምራች አይደለም፣ ሸማች ነን። አምራች ባለመሆናችን ምክንያት አንዱ የመጣ ይመስለኛል። እንደ ትርጉም ባለው መልኩ ማምረት የሚባለውን ነገር ሙሉ በሙሉ ትተን ተራ የሆነውን ዘይትና ምናምን ሁሉ ከውጭ ምንዛሪ ጥገኛ ሆነ ነው። ኖርማሊ በቃ ኢኮኖሚያችን ቀኝ ግዛት ተገዝቷል ማለት ይቻላል። ከውጭ ነው ሁሉንም ነገር የምንበላውንም ጭምር ምስር ምናምን ሁሉ ነገሮች የምናመጣው ይሄ ነው። አምራች ባለመሆናችን ምክንያት አንዱ ነው። ሁለተኛ እኔ ብዬ ማስበው ነው። ሁለተኛ አሁንም የገቨርንመንት ኤክስፔንዲቸር በዝቷል ብዬ አስባለሁ እና ማምረቱ ላይ የፕሮዳክሽን ኢኮኖሚው ላይ አልተሰራም፣ ምንም አልተሰራም። ወይም ደግሞ ቶታሊ ማኑፋክቸሪንግ ወደ ዜሮ ገብቷል። ግብርናው የተመረተው ምርትም ከቦታ ቦታ ማንቀሳቀስ የሚቻልበት ሁኔታ አይደለም ያለው። ግን በዋናነት በዓለም አቀፍ ደረጃም ይሄን ነገሮች እየተከተሉ ስለሆነ የዓለም አቀፉ ተጽዕኖም ተጽዕኖ ነው። በግንቦት ወር የምግብና አልኮል ያልሆኑ መጠጦች የዋጋ ግሽበት 14.6 በመቶ ጭማሪ ማሳየቱን የስታቲስቲክስ አገልግሎት መረጃ ያመላክታል። ለዚህም የምግብ ዋጋ ጭማሪ በዋናነት እንደ አትክልት፣ ስጋ፣ የወተት ተዋጽኦች፣ እንቁላልና ፍራፍሬ ያሉ ምርቶች የዋጋ ማሻቀብ በምክንያትነት ተጠቅሷል።
በተለምዶ ቆሼ የሚባለው ቦታ ወንጀለኞች ለመሸሸጊያነት እየተጠቀሙበት በመሆኑ በግንብ መታጠሩ ተገለጸ። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ እርምጃው የተወሰደው በአካባቢው የሚከናወኑ በርካታ ህገወጥ ስራዎችን ለመከናወን ነው ብለዋል። ቦታው ለረጅም ዓመታት ክፍት ሆኖ መቆየቱ ምክንያቱ ምንም አይነት የቁጥጥር ስርዓት እንዳልነበር የጠቆሙት ዋና ስራ አስኪያጁ ቁጥጥር ባለመኖሩ ስፍራው ወንጀለኞች የሚደበቁበት ሆኖ ቆይተዋል ብለዋል። ቦታው በግንብ አጥር መታጠሩ በአካባቢው ጥብቅ የቁጥጥር ስርዓት ለመፍጠር እንደሚያግዝ ገልጸው በተጨማሪም ቆሻሻ የጫኑ ተሽከርካሪዎች ባልተፈቀደ ቦታ ቆሻሻ እንደሚያራግፉ በመጥቀስም ይህን ህገወጥ ድርጊት ለመክታትም የተለያዩ ስራዎች እየተሰሩ መሆኑን ተናግረዋል። ዛና አካባቢ አሁን ያለው ነባራዊ ሁኔታ በምናይበት ጊዜ ብዙ ህገወጥ ስራ የሚከናወንበት ነው። ሰዎች ለአደጋ የሚጋለጡበት፣ ወንጀለኞች ወደው የሚደበቁበት፣ ቆሻሻ ጭረው የተለያዩ ነገሮችን የሚያገኙ ሰዎችም ያው በጉልበተኞችም ህገወጦችም በጣም በትንሽ ዋጋ እየገዟቸው ሰዎች እዛ ለተለያዩ የጤና ችግር፣ ፊዚካል ችግር የተጋለጡ የሚኖሩበትና አንኮንትሮልድ ነው። የማትቆጣጠረው ቦታ ደግሞ ሁልጊዜም ለተለያዩ ህገወጥነቶችና ወንጀል ተጋላጭነቱን በዛው መጠን ነው የሚሆነው። አንዳንድ ጊዜም አንዳንድ ተሽከርካሪዎች ፕሮፐርሊ ዴዚግኔት ባልተደረገ ቦታ ቆሻሻ አምጥቶ ውጭም ላይ መድፋት ጥሎ የመሄድም አይነት ነገር ነበረ። ውስጥም ከተገባ በኋላ የቆሻሻ አካባቢ በሚደፋበት ጊዜ በደንብ ፕሮፐርሊ የሚለየው ተለይቶ ወደ ዌስት ኢነርጂ ፋሲሊቲ የሚሄድ ጥቅም ላይ ሊውል የሚችለውና ሪሳይክል ሊደረግ የሚችለው ወደ ሪሳይክል፣ ከዛ የቀረው ደግሞ ፕሮፐርሊ ኮምፓክት የተደረገ ቬንት ፓይፖች የተሰሩለት ነው መደፋት የሚኖርበት። ያንን ምር ከወዲሁ መቆጣጠር የሚያስችል ስራ ነው እየሰራ ነው። ይሁን እንጂ ስፍራው መታጠሩን ብቻ ሁሉም ህገወጥ ተግባራት ሙሉ ለሙሉ ያስቆማል ማለት እንዳልሆነም ስራ አስኪያጁ ጠቁመዋል። ችግሩን በዘላቂ በሆነ መልኩ ለመፍታትም የከተማ አስተዳደሩ በቀጣይ የዘረጋው ሌሎች ስራዎች እንዳሉም ኢንጂነር ወንድሙ ተናግረዋል። ሀገራዊ ምክክር ላይ የማይካተቱ አጀንዳዎች ወደ ክልሎች እንዲመለሱ ሊደረግ መሆኑ ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን በነባር የህግና የፖሊሲ ማዕቀፎች ምላሽ ሊያገኙ የሚችሉ ነገር ግን በተለያዩ ምክንያቶች ሳይፈጸሙ የቆዩ የህዝብ ጥያቄ የያዙ አጀንዳዎች ወደ ክልሎች እንዲመለሱ የሚደረግ መሆኑንም አስታውቋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ወደ ክልል የሚመለሱ አጀንዳዎችም በክብር ወደ መጡበት ይመለሳሉ እንጂ የሚጣል አጀንዳ እንደሌለም ገልጸዋል። በተለይም አንዳንድ አጀንዳዎች እዚያው በክልላቸው ማለቅ የሚገባቸው እንዲሁም አካባቢያዊ መሆናቸውን የተናገሩት ዋና ኮሚሽነሩ ሌሎች ደግሞ በሁለት ክልሎች መካከል ውይይት የሚያስፈልጋቸው መሆኑንም ገልጸዋል። በሌላ በኩል ደግሞ ለሀገራዊ ምክክር መስፈርቱን የሚያሟሉ አጀንዳዎች በኮሚሽኑ ማቋቋሚያ አዋጅ ላይ በተቀመጡ መስፈርቶች ተመዝነው የሚለዩ ሲሆን እንደ ህገ መንግስት ማሻሻያ፣ የፖለቲካ ስርዓት ለውጥና መሰረታዊ የሀገረ መንግስት ግንባታ ጉዳዮችን ያካተተ መሆኑንም ገልጸዋል። በደቡብ አፍሪካ በስደተኞች ላይ የሚፈጸሙ ጥቃቶች እየተባባሱ መሆናቸው ተገልጸዋል። በደቡብ አፍሪካ በተለይም ደርባንና ሌሎች ከተሞች በውጭ ዜጎችና ስደተኞች ላይ የሚፈጸሙ የጥላቻ ጥቃቶች እየተባባሱ መሆናቸው ተዘግበዋል። በቅርቡ በተካሄደው ተቃውሞ ወቅትም የበርካታ ስደተኞች መኖሪያ ቤቶችና የንግድ ተቋማት ተዘርፈዋል። ቢያንስ 5 ሰዎች ተገድለዋል። ብዙ ስደተኞች ከደህንነት ስጋት የተነሳ መኖሪያቸውን ለቀው በመንግስት ቢሮዎች አካባቢ መጠለያ ለማግኘት እየተጠባበቁ ነው ተብሏል። በጉዳዩ ዙሪያ አስተያየታቸውን የሰጡ ባለሙያዎች ይህ ሁኔታ ከኢኮኖሚ ችግር፣ ከስራ አጥነትና ከፖለቲካዊ ችግሮች ጋር የሚያያይዘው መሆኑን ገልጸዋል። ናይጄሪያና ጋናን ጨምሮ አንዳንድ የአፍሪካ ሀገራት ድርጊቱን ያወገዙ ሲሆን ዜጎቻቸውን ከሀገሪቱ ማስወጣት ጀምረዋል የተባለው ዘገባው የሮይተርስ ነው። የቡድን 7 መሪዎች ጉባኤ ዩክሬንን ጨምሮ በጸጥታ ሁኔታ ላይ ሰፊ ውይይት አካሄደ። የዓለማችን የበለጸጉ ሀገራት ስብሰባ ቡድን 7 መሪዎች ጉባኤ በዩክሬን ወቅታዊ ጦርነትና በመካከለኛው ምስራቅ ባለው የጸጥታ አለመረጋጋት ዙሪያም ሰፊ ውይይት አካሂደዋል የተባለው በጉባኤ ላይ የተገኙት የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ሩሲያ በኪቭና በተለያዩ የዩክሬን ከተሞች ላይ እያደረገች ያለችውን ጥቃት በጥብቅ አውግዘዋል። ሀገራቸው ራሷን ለመከላከል የምታደርገውን ጥረት ለመደገፍ ተጨማሪ የዓለም አቀፍ ወታደራዊ ዲፕሎማሲ እገዛ እንደሚደረግላትም ጠቁመዋል የተባለው ዘገባው የዘጋርዲያን ነው።